ናቲና አለሜ በስተመጨረሻም አባባን እጅግ በጣም በሚያሳዝን ሁኔታ ጉድ አደረጉት። ናቲ የሚባል አደገኛና ከባድ ሰውዬ ከአለሜ ጋር ሆነና ወደ አባባ ላይ እጅግ በጣም በሚያሳዝንና በሚገርም ሁኔታ ጥይቱን ደቅኖ ማስፈራራትም ጀመረ። ስማ አንተ አሮጌ ሽማግሌ፣ እስካሁን ድረስ ትሁቴን የራሴን አድርጌ በደስታ እኖር ነበር። ከሚባለው በላይ ግን እጅግ በጣም በሚያስጠላና በሚገርም ሁኔታ እድሌን በሙሉ እያበላሸህብኝ ያለኸው አደገኛና ከባድ ሰው አንተ ነህ። ስለዚህ ከሚባለው በላይ የእጅህን ማግኘት አለብህ። በተደጋጋሚ ራሴን መቆጣጠር አቅቶኝ እያንዳንዱ የተፈጠረውንና የሆነውን ነገር ከሚባለው በላይ ዋጋ ከፍዬ ነበር። ዛሬ ላይ ግን እንደዚህ እየተፈጠረ ያለው ነገር በሙሉ እጅግ በጣም ከሚባለው በላይ ከባድና አደገኛ ነገር ተፈጸመ። ይሄንን ነገር ደግሞ ወደድክም ጠላህም በዚህ በጥይት አናትህን ብዬ ነው የምደፋህ አለችና ናቲም ጨልሎ ልብሱን ቀዶ ጎዳና ላይ ራሱን መቆጣጠር እስከሚያቅተው ድረስ ከሚባለው በላይ ዋጋና መስዋዕትነት የከፈለለት አባባ አንድ ቀንም ቢሆን በደስታና በጥሩ ነገር ሳያይ እጅግ በጣም በሚገርም ሁኔታ ከዛ ቦታ ላይ እሱን አፈር ደም እያስላሰው ይገኛል። አባባ ራሱን መቆጣጠር አቃተውና ከቤተሰቦቹ ጋር ተመካከረና ትሁትም የራሷን ተንኮል አደረገች። ናቲም ለትሁቴ ደፋ ቀና ብሎ ቀለበት ሊያደርግ ባሰበበት ቀን እጅግ በጣም በውርዴትና በቅሌት ተከናንበው እስከ መጨረሻው ድረስ አፈር ደም ማስላስን መረጡ። እጅጉም በጣም በሚገርምና በሚያሳዝን ሁኔታ ዋጋና መስዋዕትነት የተከፈለለት ፍቅሬን እንዴት ሊያሳጡኝ ይችላሉ አለና ተመስገን በአቋራጭ በጣም በሚገርም ሁኔታ እግሯ ላይ ተደፍቶ ቀለበት አደረገላት። አለሜ ናቲ ሲደውልላት ቀጥል፣ ክፋትህም መቀጠል አለብህ፣ ምንም ቢፈጠር ምንም መሸነፍ የለብህም፣ የኔ ልጅ እስከ መጨረሻው ድረስ እንደምትጋፈጥ ተስፋ አለኝ ብላለችው። እሱም በጣም ደንግጦ ስለነበር እማዬ ይህን ነገር እንዴት እንደዚህ ልትይ ትችያለሽ? ምን አይነት አሳዳጊ ነው ግን ያሳደገኝ? እድሜ ልኬን መስዋዕትነት የከፈልኩበትን ቤተሰብ አንቺን ለራሱ በእንደዚህ አይነት ነገር ማድረግሽ በጣም ያሳፍራል ብሎ ተናገራት። እሷም ደግሞ ምንም አይግረምህ የኔ ልጅ፣ ይህንን ነገር ማሸነፍና በድል ማጠናቀቅ ያለብን በእንደዚህ አይነት መልኩ ነው ብላ አለችው ማለት ነው። ሰላም 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 ሰላም! ውድ የተከበራችሁ የተወደዳችሁ የሌላ እንደ መሀመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው የትሁቴ ድራማ እንደቀጠለ ይገኛል ማለት ነው። ናቲ ከባድና አደገኛ ተንኮሉ ሲጋለጥበት መጨረሻ ላይ አባባን ለመድፋትና ለመግደል ወሰነ። አባባ ላይ ግንባሩን እንግዲህ በጥይት ደቀነበት። የናቲ እናት መጣች። ናቲና ለሜ አባባን ከባድ ጉዳት ያደርሱበት ይሆን ወይስ ተመስገንና ትሁቴ ይደርሱለት ይሆን? በጣም አጓጊና ትልቅ መርዶ ነው። እንግዲህ ትሁትም ተመስገን እግሯ ላይ ተደፍቶ ቀለበት ሲያደርግላት ከሚባለው በላይ በጣም ደስ አላትና ተሙዬ አንተ በጣም ጀግናና ለየት ያልክ ሰው ነህ። ስለዚህ እያንዳንዱ ለምታደርግልኝ ነገር በሙሉ በጣም ደስተኛ ነኝ ብላ አለችው። ብዙም እንትን አትበይ፣ የተፈጠረው ነገር በሙሉ ተፈጥሯል። ስለዚህ ካሁን በኋላ አንቺን ደስተኛ ማድረግ እንጂ በፍጹም የምታስቢያቸው ነገሮች ወደ ህይወትሽ እንዲመላለሱም አልፈቅድም ብሎ አላት። እሷም በጣም ደስ አላትና እሺ በቃ እንደዛ ከሆነ ምንም ችግር የለው፣ እኔ ከሚባለው በላይ ዋጋና መስዋዕትነት ስከፍል የነበረው ነገር እየተሳካልኝ ነው። አሁን ላይ ግን ራሴን የምቆጣጠርበት አቅም የለኝም። ተፈጽሞ እስከሚጨርስ ድረስ እያንዳንዱ ለሆኑት ነገሮች በሙሉ አንተ ከሚባለው በላይ ብዙ ሚና ተጫውተሃል፣ ብዙ ነገር አድርገልኛል። አሁንም ቢሆን እያንዳንዱ ለተፈጠረውና ለሆነው ነገር
እጅግ በጣም በሚገርም ሁኔታ ደስተኛ ሁኜ እንድኖር እየገፋፋኝ ነው ብላ አለችው። እሱም በጣም ደስ አለው። እንግዲህ ተመስገን አባባም ደግሞ ከትሁቴ ጋር ሆነና ስለ ሚስቱ እያወራ ነበረ። እያወራ የነበረው ሚስቱ እንግዲህ ይህን ያክል ጊዜ እድልን በጣም በሚያሳፍር ሁኔታ ለምንድን ነው ወላጆቿን የደበቀችው በሚለው አንዳንድ ወሬ ሲያነሱ ሰማችና በጣም ተናዳ ወደ ውጭ ወጣች። ወደ ውጭ ከወጣች በኋላ እሷም ራሷን መቆጣጠር አቅቷት እድሌ ላገኘሽ ፈልጋለሁ ብላለቻት። እድልም እጅጉን በጣም በጣም በሚገርም ሁኔታ ዋጋና መስዋዕትነት ስትከፍልበት የነበረችው ትልቁ የህይወት ፈተናዋ ዛሬ ላይ እያንዳንዱ ለሆኑትና ለተፈጠሩት ነገራቶች ስሜቷን መቆጣጠር ሲያቅታት፣ ወይኔ ምንም ቢፈጠር ምንም አንዳንዴ በህይወታችን እያለፉ ያሉ የፈተና ጉዶችና የፈተና ስቃዮች አልፎ እንዲሁም ደግሞ ሆኖ ማየትን ለእኔ በጣም ትልቅ ደስታ ነው። አሁን ላይ ግን ከሚታሰበውና ከሚባለው በላይ ብዙ ችግሮችን አልፌ በደስታ መኖር የምፈልገው ነገር ቢኖር ልጄና አንቺን በአንድ ላይ ማድረግ ነው። አሁን ናቲ እያንዳንዱ የሰራቸውና ተንኮሎች በሙሉ ተጋልጠዋል። ምንም ቢፈጠር ምንም አንቺ የኔ ብቻና ብቻ ነሽ ብሎ አለ። የትሁት መጨረሻ ንግግሯ ተመስገንን እንደምትወደውና እንደምታፈቅረው መናገሯ ነው። ሌላው አባባ በጣም አዘንና እንዴት እንደዚህ ሊሆን ይችላል? ምንስ ቢፈጠር ምንስ? ይሄን ነገር እኮ ሁላችንም በዚህ መንገድ አልፈንበታል። ቆይ አሁን ያለፉትን ነገሮች ማስተካከል ይሻላል ወይስ እሷስ እንዴት ይህን ታደርጋለች እያለ በጣም ነበር አባባም እየተናደደው ማለት ነው። በጣም አንገብጋቢና አጓጊ ነገር ነው እየተፈጠረ ያለው ማለት ነው። ትሁት አሁን ላይ ነገሮችን ከናቴ ጋር ለአንዴና ለመጨረሻ ጊዜ አሰናብተዋለች። አንተ የማትረባ ደደብ፣ እስካሁን ድረስ ብዙ ነገር አልፍ ያለሁ፣ ከአሁን በኋላ ግን ደስተኛ ሁኜ መኖር ነው የምፈልገው። ለተፈጠረው ነገርና እየሆነ ላለው ነገር ብዙ የስቃይን ጉድ ያሳልፍ ያለሁ። ከአሁን በኋላ በህይወቴ እንኳን ትንሿን ስህተት ብትሰራ መቼም ይቀር እንደማልልህ። ሲጀመር እዚህ ቤት የሚያመላልስህ አንድም ነገር የለም። እኔ በህይወቴ ትልቅ ዋጋና መስዋዕትነት የከፈልኩበት ነገር ቢኖር እንዳንተ ውሸታምና ራስ ወዳድ ሰው አይቼም አላቅም። አሁን ላይ ግን ከምትለውና ከምታስበው በላይ ብዙ ችግሮችን መጋፈጥና ማለፍ እየፈለግኩ ህይወቴን መኖር የምፈልገው ከታሞ ብቻና ብቻ ነው ብላ ይፋውን አፍርጠዋለች። እድልም እንግዲህ በጣም ደስ በሚል ሁኔታ ወይዘሮ ምህረትን እማዬ፣ እኔ አንቺ ለደቂቃ ተከፍተሽ ማየትም አልፈልግም። ከምትዩና ከምታስቢው በላይ ብዙ ዋጋና መስዋዕትነት ተከፍሏል። ስለዚህ እያንዳንዱ የሆነውን ነገር በሙሉ አንቺ እድሜ ዘላለም ላደረግነው ነገር በእንደዛ አይነት ሁኔታ እንድትቀጥይም አልፈልግም። ስለዚህ ወደዛም በይ ወደዚህም በይ እያንዳንዱ ከሚፈጠረውና ከሚባለው በላይ ትልቅ ውርደትና ቅሌት እየተፈጠረ ነው። ይህን ነገር ግን አምኖ መቀበል ቢያቅተኝም የዘላለም ፍላጎቴና የዘላለም ትልቁ ነገሬ በደስታ ማኖር ነው። እማዬ፣ እኔ አሁን ያለሁበት ቦታ ላይ ከምትዩና ከምታስቢው በላይ ብዙ ፈተናና ስቃዎችን እያስተናገርኩ ነው። ይህንን አውቄ ዝም የምልሽ ለምንድን ነው? አንቺ በየሰው ቤት ብዙ ነገር አለ። ያንን ነገር እፍና አድርጌ የተውኩት እናቴ እንድትከፊብኝ አልፈልግም። ምንም ነገር እንዲኮኝብኝ አልፈልግም። ደስተኛ ሁነሽ እንድትኖሪ የቻልኩትን ነገር እያደረግኩ ነው ብላ አለቻት። ወይ እድልዬ፣ እኔም እኮ አጥፍቻለሁ። ትሁትና የእኔ ንጉስ አብረው ቢያወሩ ምንም ችግር የለውም ነበር፣ ግን ስሜታዊ ሆኜ ያደረግኩን ነገር ልክ አይደለም ብላ አለች። አትጸጸችም እማዬ፣ አባዬም ሆነ ትሁቴም ማንም የሚቀየምሽ የለም። በዛ ላይ ደግሞ ብቻዬን አትበይ። ብቻሽን አይደለሽም። ከምትዩና ከምታስቢው በላይ የሚወድሽ ባልሽ እንዲሁም ደግሞ የምታከብርሽ ትሁቴም ተመስገንም ቢሆን
በጣም ደስ የሚል ላንቺ እንትን አለው። ስለዚህ ብዙም እንትን አትበይ ብላ አለቻት እና እድል እንግዲህ ነገሮችን አስተካክላ ወደ ቤት እንድትሄድ ካደረገቻት በኋላ ወደደችም ጠላችም ያደረገችው ነገር ልክ እንዳልሆነ ጭምር ነግራታለች ማለት ነው። እሷም ምንም አማራጭ ስለሌላት ወደ ቤት ቀጥለጥ ብላ እንድትሄድ እያደረገቻት ነው ማለት ነው። ወደ ቤት ከሄደች በኋላ አባባን እቅፍ አደረገችና ይቅርታ፣ ምንም ቢፈጠር ምንም ይህንን ማድረግ የለብኝም ነበር። ለምን ቢባል አንተ በጣም አስተዋይና መልካም ሰው ነህ። ምክንያቱም ከሚባለው በላይ እኔ በጣም ብዙ ነገሮችን እያበላሸሁኝ ነው። እንዲህ ላስከፋህ እኮ አይገባም ነበር እያለች አለች። ይቅርታ፣ እኔ ነኝ ያጠፋሁት። ምንም ቢፈጠር ምንም አንቺን አሳልፌ እንደዚህ ማማት የለብኝም ነበር። ትልቅ ነውር ነው የሰራሁት እና አሁንም ቢሆን ከምታስቢውና ከምትዩ በላይ ልጠብቅሽ፣ እንዲሁም ሚስጥርሽን ልጠብቅልሽ ግድ ይለኛል። ምን ሆነሻል ምህረቴ ብሎ አላት። ትሁቴም እግሯ ላይ ተደፋችና እባክሽ ማሚ ይቅር በይኝ፣ ላጠፋሁትና ለሰራሁት ነገር ከዚህ በላይ ይገባኛል። ሚስጥርሽን ማንም እንዲሰማው እማፈልጊ መሆኑን ስላላወቅኩ ነው እና ይሄ ደግሞ የሚያስከፋና የሚያስቆጣ አልነበረም። ተመስገንም ቢሆን በሉ ተረጋጉ ሴቶች፣ አንዴ የተፈጠረው ተፈጥሯል። እማዬም ደግሞ መቆጣትም መናገርም መብቷ ነው። እሷን ለቀቅ አድርጓታል። ከዛ እሷም እሺ አመሰግናለሁ፣ እናንተ በጣም መልካምና ጥሩ ናችሁ። እኔ ምን አይነት ሰይጣን እንዳጋጠመኝ አላቅም። ቶሎ ብሎ ሆድ እየከፋና እየባሰ የተቸገርኩ። ስለዚህ አሁን እንደውም ላጠፋሁት ጥፋት መቀጣጫ የሚሆን ቆንጅዬ ቡና ላፍላ አለችና ተነስታ ቡና ልታፈላላ ሄደች። አባባ ደግሞ ሚስቴን አስከፍቻታለሁ፣ እኔም ሂጄ ቡናውን ለማፍላት ማገዝ አለብኝ፣ እናንተ ተጫወቱ አለና አባባም ወደ ክችን ሄደ። ትሁቴና ተመስገን ቁጭ ብለው ስለ ሰርጋቸው እንዲሁም ደግሞ ምን ማድረግ እንዳለባቸው እየተመካከሩ ይገኛሉ። ናቲ በሰራው ስራ ተንኮል ራሱን መቆጣጠር አቅቶት ጎዳና ላይ ወርቆ ለእናቷ አንሺ ብሎ ከደወለ በኋላ የሰራቸው ስራዎች በሙሉ ፊት ለፊቱ እየመጣበት አንድም ጥሩ ነገር እንዳልሰራ ሲያየው በጸጸት እያበደና እንዲሁም ደግሞ እያለቀሰ ልብሱን እየቀደደ ይገኛል። የናቲ መጨረሻ ይሄ መሆኑ እጅግ በጣም ደስ ብሎናል። የክፉ ሰው መጨረሻ ይሄ ነውና፣ አሁን ላይ ግን አባባ ላይ አለሚም ብትሆን ናቲም ቢሆኑ አባባ ምንም እስካላደረጋቸው ድረስ እሱ ላይ ከባድ ወይም ልክ ያልሆነ ነገር ማድረግ የለባቸውም። ትሁትና አባባ አለሜና ናቲ እያደረገ ትሁትና ተመስገን አለሜና ናቲ እያደረጉ ላሉት ምን አይነት እርምጃ ይወስዱ ይሆን የሚለውን በቀጣይ የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።